ሀሳብ ነው ያነሳሽው። ሰው አይችልም። ትክክል ነው። ስጋ ለባሾች ነው። ትክክል ነው። አሁን ግን እያለን ያለ ነው ስጋ ለባሽን ብንሆን ትልቁ ነገር ምን አለ መሰላችሁ? ቤተሻይ አንቺ በክርስቶስ ፍቅር ላረምሽ የምፈልገው ትልቁ ነገር አይ ነው በጣም ሀዘን ላይ ነሽ። በጣም ብዙ ችግሮች ተደራርበውብሻል። የእኛን ስህተት ግን ወደ ሰዎች ስህተት ማዞር አንችልም። እመኑ፣ ልንገራችሁ፣ በሰማይ ቤት መቼም የሁላችን ዓላማ ምንድን ነው? እዚህ ውስጥ ያለን በአጠቃላይ የሁላችን ዓላማ ምንድን ነው? ኖረን ተስፋ የምናረጋት መንግስተ ሰማያትን መውረስ ነው። መንግስት የእግዚአብሔርን መንግስት የምንወርሰው ደግሞ በመጀመሪያ በክርስቶስ ኢየሱስ በማመን ነው። ከዛ በኋላ ደግሞ እያንዳንዱ ክርስቲያን ደግሞ በበጎ ስራ መጽናት አለበት። ለሁሉ እንደየስራው የሚያስረክብ አምላክ አለ። ለዛም ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 6 እና 7 ላይ 6 ላይ እንደውም ምን ይላል? እርሱ ለሁሉ እንደየስራው ይከፍላል፣ እንደየስራው ይፈርዳል ይላል። እንደየስራችን የሚፈርድ አምላክ አለን። አሁን ማንኛቸው እንትና እኮ እንደዚህ ስላደረጉ ነው እኔ እንትን የሆንኩት። አሁን ለምሳሌ ፈለገ አትናቴዎስ እንደው እንበልና የሰይጣን ጆሮ ይደፈን፣ እግዚአብሔር አምላክ በቤቱ ያጽነው እና የሆኑ ሰዎች እኮ ስለገፉኝ ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣሁት ቢል ይህ ከንቱ ጩኸት ነው። ክርስቶስን የሚያክልን አምላክ ለመካዴ የሆኑ ሰዎችን ተከሳሽ አድርጌ ማቆም አልችልም። ይሄ የኔ የራሴ ድክመት ነው። ሰዎች እየገፉኝ ነበረ፣ ግን ሰዎች እየገፉኝ አልነበረ ማለት ግን አይደለም። ለምሳሌ ሰዎች ገፍተው ሊሆን ይችላል። ሰዎች ብዙ ነገር አድርሰውብኝ ሊሆን ይችላል። በጣም ብዙ አይነት አሻጥር ሰርቶብኝ ሊሆን ይችላል። ነገር ግን እነርሱን ሁሉ እነሱ የሰሩትንም ሰንሰለት በጣጥሶ የሚጥል አምላክ ስላለኝ በእምነቴ ልጸና ይገባል። በዚህ ምድር ላይ ያሉ ወይ ሁለት ነገር ላስታውሳችሁ። የመጀመሪያው ለምሳሌ ቅርብ ጊዜ የተወሰኑ ዓመታት በፊት በሊቢያ በረሃ ላይ የታረዱ ሰዎች ታስታውሳላችሁ? በስለት አንገታቸውን ታርዶ ደማቸው የፈሰሱ ሰዎችን ታስታውሳላችሁ? ሁላችን የዚህ አይነቱ እምነት አለ ነው? የዚህ አይነቱ ጽናት አለ ነው? የለንም። እነዛ ሰዎች የደማቸው የፈሰሰው ለምንድን ነበረ? ከሁሉ በላይ መራብ አይደለም፣ መጠማት አይደለም፣ አንገትን በስለት እየታረዱ ስቃይ ውስጥ ነበሩ። ለተወሰኑ ደቂቃዎች ልክ በየቤታችሁ እንደምታርዷቸው በጎችና ፍየሎች የሲቃን ድምፅ እያሰሙ ሲሰቃዩና እጅግ በጣም ለመተንፈስ ሲቸገሩ ነበረ። የምታስታውሱ ከነበረ ማለት ነው። እነዚህ ሰዎች ወጣቶች ናቸው። ኑሯቸውን ለማሸነፍ ብለው የወጡ ኑሯቸውን ለማሸነፍ ብለው ቤተሰቦቻቸውን ለመርዳት ብለው ከሀገር ቤት የወጡ ሰዎች ነበሩ። ምንም አይነት መንፈሳዊ ህይወት የላቸው። እግዚአብሔር አምላክ እንዲህ አይነት ታሪክ ቀያሪ ነው። ሁላችሁም ፕሊስ በደንብ አዳምጡ። ጠዋት የተጠሩ አሉ ክርስቶስን ለማገልገል ወደ ክርስቶስ ኢየሱስ ለመቅረብ በጠዋት የተጠሩ አሉ ተወዳጆች። ከሰዓት የተጠሩ አሉ። ከሰዓት ደግሞ ከሰዓት የተጠሩ ማለት ከተወሰነ ጊዜ በኋላ ትዳር ኖሯቸው አግተው ወለው በዛ እድሜ ሌቭል ላይ ሆነው ወደ ክርስቶስ ኢየሱስ የሚጠሩ አገልግሎቱን የሚቀላቀሉ በህይወታቸው የክርስቶስ ኢየሱስን ወንጌል የሚሰብኩ ነፍሳት አሉ። በ11ኛው ሰዓት ደግሞ የሚጠሩ አሉ። በቃ በህይወታቸው መጨረሻ አካባቢ ደግሞ የሚጠሩ አሉ። እነዚህ ሰማዕታት የሆኑ ወንድሞቻችን በህይወታቸው በስተመጨረሻ ለክርስቶስ ኢየሱስ ሰማዕትነት የተመረጡ ነፍሳት ነበሩ። ከአንገታችሁ ማህተባችሁን ብቻ አውጡ ነው የተባሉት። ሁላችሁም በደንብ አዳምጡ። እነዛ ሰዎች የተባሉት ከአንገታችሁ ማህተባችሁን ብቻ ምን በሉ አውጡ ነበር የተባሉት። ከአንገታችሁ ማህተባችሁን ብቻ አውጡ ተብለው ማህተባችን አናወጣም የምናመልከው አምላክ ክርስቶስን አንክደውም ብለው ግን በዛ በሊቢያ በረሃ ላይ አንገታቸውን ለስለት አሳልፈው ሰጥተዋል። ልክ እንደ ቅዱሳን አባቶቻቸው። ትልቁ ችግር ምንድነው መሰላችሁ? እናንተ ከዚህ ቀደም የምትሰሟቸው ቅዱሳን የሆኑ ሰዎች ስለ ክርስቶስ የተጋደሉትን ተጋድሎ በዚህ ዘመን ያሉ ሰዎች መጋደል የማይችሉ ይመስላችኋል። ክርስቲያን የሆናችሁ ወንድሞች ሁላችሁም ልታስሉ የሚገባው ነገር በዘመነ ሰማዕታትም ጭምር ይሁን በእያንዳንዱ የክርስትና ታሪክ ላይ ቅዱሳን የተጋደሉትን ተጋድሎ ልንጋደል ዘንድ ነው። እኛ ክርስቲያን የሆኑ ልክ ክርስቶስ ዙፋኑን ክብሩን ትቶ የሰውን ልጅ ከወደቀበት ማንነት ለማንሳት ከፈሰሰበት የኃጢአት ቅባት አጥቦ ለማንጻት ሰው ሆኖ መጥቶ ክብሩን ዝቅ አድርጎ የሚፈራ ኃያል ግሩም ሆኖ ሳለ ስጋን ለብሶ በምድር ተመላልሶ የሰውን ልጅ ከዲያብሎስ ባርነት ነፃ እንዳወጣ ሁሉ እኛም ደግሞ ስለ እርሱ ብዙ ነገርን ትተን እንከተለዋለን።
ኦኬ። ስለዚህ መከራን የሚፈተኑ ብዙ ሰዎች አሉ። ይህን እንድታውቂው ያክል ነው። እና በዚህ ዘመን አሁን እኛ እንደው መራብ እንችላለን ወይ? እግዚአብሔር በሚያውቁ በፍጹም ቤትሽ አንችልም። መጠማት እንችላለን ወይ? አንችልም። ማንም ሰው መራብን መጠማትም አይችልም። እችላለሁ ብሎም እንትን ውስጥ ሊገባ የሚችል ይሆናል አይደለ? ምንድን ነው የሚባለው? ድርድር ውስጥ ሊገባ የሚችልም ሰው የለም። ይሄ በጣም ከባድ ፈተና ነው። ቀላል ፈተና ነው አይደለም። ቤትሻ መረዳት ያለብሽ ነገር ግን ሁሉን የሚያሳልፍ አምላክ አለሽ። ቤትሻ እነዚህን ታይሞች ሁሉ አልፈሽ መሻገር የምትፈልጊ ከሆነ አንድ ነገር ብቻ ልታደርጊ፣ እኔ በክርስቶስ ፍቅር በወንድምነት አንድ ነገር ብቻ ልጠይቅሽ። ዙሪያሽ ያሉ መልካም የሆኑ መጥፎ የሆኑ ሰዎችንም እርሻቸው። መልካም የሆኑ ሰዎችንም ተመልክተሽ መልካምነታቸውን አይተሽ ልክ የቆሰለች አህያ ማርጭና ብትመጣ ቁስሏን ተጸይፈን ማሩን እንደምንበላ ሁሉ መልካም ከሆኑ ሰዎች መልካምነታቸውን፣ መጥፎ የሆኑም ሰዎች ደግሞ መጥፎነታቸውን ተመልክተን እኛ ወደፊት እንጓዝ። እንደ ሎጥ ሚስት ወደኋላ እንመልከት። በእንደዚህ አይነት ከባድ ፈተና ውስጥ ስንሆን እባካችሁን ሁሉ የሚያስችለውን በቃ ሁሉን ሊያስችለን የሚችለው ክርስቶስን እንመልከተው። ቤትሻ ክርስቶስ ሁሉን ያስችላል። ለምሳሌ በድንጋይ መመታት ሰው ይችላሉ? አይችልም። በአንድ ድንጋይ ሰው መመታት ይችላሉ? አይችልም። ግን ክርስቶስ ያስችላል። እነ እስጢፋኖስ ችለውት ነበር፣ ክርስቶስ አስችሏቸው። በሰይፍ መቀላት አሁን ሰው እንሂድና በሰይፍ እንቀላ ብንል እንችላለን? አንችልም። ግን ሰማዕታትን ያስቻለ አምላክ አለ። እነ ቅዱስ ጳውሎስን፣ እነ ቅዱስ አርሴማን፣ እነ ቅዱስ ጊዮርጊስን ስለትን ያስቻለ አምላክ አለን። እነ ቅዱስ ቶማስን፣ ሐዋርያው ቶማስ ስለትን ያስቻለ አምላክ አለ። እርሱም ደግሞ ስሙ ኢየሱስ ክርስቶስ። ረሃብን፣ ጥምን ሰዎች ይችላሉ? አይችሉም። የእስራኤልን ሕዝብ ግን ረሃብና ጥምን ያስቻለ ደግሞ አምላክ አለን። ነቢዩ ኤልያስን ረሃብና ጥምን ደግሞ ያስቻለ አምላክ አለን። እርሱም ማን ነው? ክርስቶስ ኢየሱስ። ሰው በሰውነቱ ይችላል ወይ? የትሻ ግልጽ እኮ ነው፣ አይችልም። ዛሬ እዚህ ላይቭ ላይ ያሉትን 7000 ሰዎች በአጠቃላይ ያሰልፈሽ እኔ የተቀበሉትን ችግር ትችላለህ ብትይ ሁሉም ምላሽ አለ አንችልም። ማንም ኧረ ምን ቀላል ነው ምን